የቡራና የሀይሚዬ ትናንትና ቪዲዮ እንግዲህ ዩቱብ መንደርም ቲክቶክ መንደርም ትልቅ አነጋጋሪ ሆነዋል። መታረቃቸውን ሳንሰማ እንዴት ቤት ይሰጣታል? እንዴትስ የሰጣትን ስጦታ የገዛላትን ልብስ እንዴት ለብሳ ትመጣለች? በሚል እንግዲህ ብዙዎቻቸው ኦዲየንስ ሉም ነው የማይመስል ነገር ነው። እንግዲህ ትልቅ ወቀሳል ብሩኬ ላይ ማለት ነው። ባለፈውም ተጣልታ ልቧ ተሰብሮ እንደዚህ ሁና ተጎድታ እያለች ተንበርክኮ ሳይታወቅ ሳናቅ እሷ ሳታቅ ቀለበት አረግልሻለሁ ብሎ ቀለበቱን አልቀበልም አለች ሲል ነበር። አሁንም እሷ ሳትታረቅ ሳይታረቁ ሰላም ሳይወርድ ልቧ ሳይመለስ ቤት ሰጣውሽ ቤት ገዛውልሽ እምቢ ልትል ነው። የእናትየውን ቤት ነው የሚልም አለ። ውሸት ነው። በዛ ላይ ደግሞ ቤት ውስጥም ከኔ የምታገቢው ባል ጋር ትኖሪያለሽ የማይመስል እኮ ነው። እውነት ብሩኬ ምን ሆኖ ነው ግን? እኔ አሁን ነው ቪዲዮቸውን ከእንደገና እንደ አዲስ ያየሁት። ትላንት ቢዚ ነበርኩኝ እስከ መጨረሻ ያየሁት። እውነት አነጋገሩ በጣም ነው የሚያስቀው። እኔ ኦዲየንሶች ምን ሆኖ ነው እንደዚህ የሚሆኑት? ምን ሆኖ ነው ይሄን ሁሉ ሲናገሩት ስል ነበር። ቲክቶክ መንደር ራሱ ኦዲየንሶች ማለት ነው። ግን ብሩኬ አነጋገሩ ትክክል አይደለም። እኔ ራሴ ገና ነው እንደ አዲስ ቪዲዮቸውን እስከ መጨረሻ ያየሁት። ምን ሆኖ ነው? እውነት በጣም ገርሞኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ድምጼ ደግሞ ተቀይሯል። ጉንፋን ሊይዘኝ ነው መሰለኝ። የወንድ ድምጽ መስሏል። እንግዲህ ይቅርታ እላችኋለሁ። ጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ አላችሁ? አለን። ብሩኬና ሀይሚ እኮ ዘንድሮ እሷም ድራማውን ታውቃለች መሰለኝ። እንድረሳ ነው መሰለኝ ማስረገዙን አረገዝኩ ብላ የመጣችውን ያ ሁሉ ጥል ያ ሁሉ የተፋጀ ያ ሁሉ ችግር የመጣውን ችግር እንድረሳ ነው መሰለኝ። እንግዲህ የው ቤት ሰጣውሽ። በዚህ ቤት እንግዲህ ብዙ ጊዜ ደግሞ ቪዲዮ ሰርተዋል አሉ ብሩኬ። እኔ ልብ አላልኩም። ብዙዎች ቅሬታ እንትን እያሉ ነው። የእናቱ ቤት ነው የሚልም አለ። ቡታጅራ የእናቱ ቤት ለእናቱ ቤት የገዛው ቤት አብ በጣም ነው የተጨነቀበት፣ በጣም ለፋበት እያለ ነው እንግዲህ። ለሀይሚ ብሎ ነው አይደለም ለእናቱ ብሎ ነው የሚልም አለ። ኧረ ብዙ ድራማ አለ። እውነት እንዴት እንዳሳቀኝላችኋለሁ ውዶቼ። ብሩኬ አልተቻለም፣ የምር ነው የምላችሁ። እና ውዶቼ ዛሬ እንግዲህ ሀይሚ አልፈልግም አለች በሚል ነው እንግዲህ የሚመጣው። ወይ እንደዛ ነው። ብሩኬ ቤት አልቀበልም አልፈልግም አለች ነው እንግዲህ። ይሄ ነገር ድራማውን ሀይሚም ታውቃለች ግን አነጋገሩ ነው የገረመኝ። አነጋገሩ አሁን ገና ነው ቪዲዮን እስከ መጨረሻ ያየሁት ማለት ነው። ልብ አላልኩም። ትላንትና ቢዚም ነበርኩኝ። ያው ለአነጋገሩ እኔ እኮ ቲክቶክ መንደር እንደዛ ሲናገሩ ምን ሆኖ ነው አበዱ እንዴ እነዚህ ሰዎች እላለሁ። እውነት ትላልቅ ሰዎች ናቸው። ለምንድን ነው እንደዚህ የሚናገሩት ስል ነበር ትላንትና ማታ ማለት ነው። ቪዲዮ እስከ መጨረሻ ልብ ብዬ አላየሁም። አነጋገሩ እውነት ያስቃል። ለአነጋገር ለኦዲየንስ ክብር መጀመሪያ አነጋገር አወቅበት ሲሉ ነበር። ወይኔ እነዚህ ምንድናቸው እንደዚህ የሚናገሩት ስል ነበር። ከምታገቢው ባል ጋር ውስጥ ትኖሪያለሽ ከባልሽ ጋር። ይሄ የማይመስል ነገር እኮ ነው እውነት። መጀመሪያ መታረቃቸውን ማሳወቅ ነበረባቸው። መታረቁን እኔ ወልዳለሁ ከአንቺ ልጅ ወልዳለሁ አስረግዝሻለሁ ብለሽ ነው እኔን ትወጂኛለሽ። እንግዲህ ገና በእዘት የሚሆን ነገር ነው። ምን ማለት ነው እያለች እሷም እየሳቀች ማለት ነው። ከምር በጣም ነው እኮ የሚገርሙት። በጣም ነው የሚገርሙት። ድራማ መሆኑን እያሳወቁ እንኳን ቢሰሩ ይሻላል እኮ። እያሳወቁ እንዲህ እያሉ ቢሰሩ ለእኛም ጥሩ ነው። ለምን እውነት ነው እያሉ ኦዲየንስ አይጨነቅም። እውነት ነው እያለ ኦዲየንስ አይጨናነቅም ማለት ነው። እና በአንዴ ነገሩ ሳይስተካከል እሷም የሀይሚ ራሱ ገረመኝ። ትላንትና ነው ስጦታ ሰጥቷት ስጦታን ለብሼ መጣው ያለችው ሳይታረቁ ሰላም መውረዱ ሳናይ ነው እንደ ስጦታ ገዝቶ ስጦታ የምትቀበለው። ተለያይተናል የሚሉ ሴትዮ ተለያይተናል የሚሉ ሰዎች ማለት ነው። ተለያየን አብቅቷል፣ የኔና እሱ አብቅቷል እያሉ እሷም እያለች እንዴት ነው ስጦታ ሰው ሳያቅ መታረቃቸውን ሳናቅ ስጦታውን በአንድ የተቀብላ የለበሰችው? ሀይሚም ነገር አላት ማለት ነው። እኛ ዝም ብለን ለእሷ እየተከራከርን ነው እንጂ እሷም ድራማውን ታውቃለች ማለት ነው። እና ጨረቃ ፋሚሊዎችነት እኔ በጣም ነው እያሳቀኝ። ከእንደገና ቪዲዮቸውን እስከ መጨረሻ አይቼ ሳቅ ነው የፈነዳሁት እላችኋለሁ። እንግዲህ ዩቱብ መንደርም ብዙዎቻችሁ እንትን እያላችሁ ነው። በተለይ ቲክቶክ መንደር ደግሞ በጣም ትልቅ አስተያየት ነበር። እኔ ትናንትና በደስታ ነበር ላይቭ ይገባሉ ብዬ ያሰብኩት የገመትኩት፣ ግን እነሱ በአነጋገሩ ለካ ነጥብ ይዞ የውሸት እንደሆነ
ቤት የአንተ ቤት የመጨረሻ ደረጃ ሆናችሁ ብትለያዩ ራሱ የአንተ ቤት ለእሷ ምን ያደርጋል? ሰላም ውስጧ ሰላም ካልሆነ ቦታ ካልሰጣት ፍቅር ካልሰጣት ካላከበርካት እንደዚህ አነጋገር እየተናገርክ የአንተ ቤት ለሀይሚ ምንም አያረግም ሲሉ ወይኔ ምን ሆነ ነው እናንተ? ምን እነሱ ድራማን እየሰሩ ቢሆን እናንተ እነዚህ ምን እንዲህ ያናገራቸው እያልኩ ኮሜንት ባልጽፍ ራሱ በጣም ገርሞኝ ነበር። ግን ቪዲዮን አሁን ከእንደገና ሳይ እውነት እኔ ራሴ ሳኩኝ ማለት ነው። ድራማ መሆኑን ሀይሚም እያስነቃች ነው እንደ አውቃለች ማለት ነው። አርግዛ መጣች አስረገዘ በሚባለው እንግዲህ ብዙ ነገር ስንል ነበር፣ ብዙ ነገር ስናወራ ነበር። ብሩኬንም ጥፋተኛ ነው። ለምን ሰው ይሳሳታል። ከተሳሳተ በኋላ ግን እሷን እንዲሰማት ያለማድረግ ቢያንስ ይቅርታ መጠየቅ እንደዛ ማድረግ ነበረበት። አነጋገሩ ትክክል አይደለም እያለን እየተናደድን ነበር። እንደዛም ሆኖ እንግዲህ ያውን መጨረሻም እንግዲህ ተለያየን አብቅቷል እያሉ ነበር። ሰልችቶን ነበር ይሄን ቃል መስማት ራሱ። እናትና አባታቸው ራሱ ይሄንን ቃል አነስማ አትበሉ እንደዚህ እንዳንሰማ እያሏቸው ነው። ብዙ ጊዜ አይታችሁ ከሆነ ጋሽዬና የቡርኬ እናት ማለት ነው። እኛም ኦዲየንሶችን እንደዛ ሰልችቶን ነበር። ግን አሁን አመጣጣቸው አሁንም ታያላችሁ። እንደባለፈው ቀለበት ማለት ነው። እንደባለፈው ቀለበት አልቀበልም አለች ነው የተባለው በዛን ሰዓትም። አሁንም የሆነ ነገር ሳንሰማ መታረቃቸውን ሳትሰማ ቤት ገዝቶ ሰጣት። ማስታወቂያ አይደለም አኪድ ይሄ ነገር የማስታወቂያ ቤት አንዳንዴ አብሬሽ ነው የሚሰራ እንደዛ የወጣበት ቤት ወይ ደግሞ የቤቱን ስም እየጠሩ እንደዚህ ጥሩ ነው እየተባለ ይናገራል። ይሄ እኮ ሁሌ አንዷ ምን አለች? ሁሌ ቤቱ ቀለም አይቀየርም እንዴ አለች። ሁሌ ቤቱ ቀለም አይቀየርም እንዴ? ቲክቶክ ላይ እኮ ነው ሁሌ ቤቱ ቀለም አይቀየርም ያው ነው። ብዙ ጊዜ ደግሞ በዚህ ቤት ቪዲዮ ሰርቶ ይሆን አላቅም። ብቻ እውነት እኔ ትዝ አላለኝም፣ አላየሁም። ዩቱብ አቁሜ ነበር በዛን ሰዓት ይሆናል መሰለኝ ቪዲዮ ሰራው በዚህ ቤት ማለት ነው። የቤቱ ቀለም ሁሌ ተደጋግሞ አይቀየርም እንደዚሁ ነው የምትልም አለች። ወይኔ ይገርማል እኮ እውነት። ቀሞች እኮ ኮሜንት ስኮምቱም ስታወሩም እኮ አትቻሉም። እውነት የዋ እንደሆናችሁ ታውቃላችሁ። ሰው ሊሸውዳችሁ አይችልም። እኛ ሞኝነን እንዴ የሚያታልሉን? እኛ እኮ እነሱን ስለወደድን ሞኝ አይደለንም። ሞኝ ያደረጉን እንዴ እያሉ እኮ እነሱ በሚለቁት ቪዲዮ አስተያየት ይሰጣሉ። ይገርማል። አስተያየት መስጠታቸው ደስ ይላል። ግን የባሰ ደግሞ ሄዶ ሲጨነቁ ራሳቸውን ሲያስጨናንቁ ሲጎዱ ነው የሚያናደኝ። እውነት ነው እያሉ ይጎዳሉ። ብዙ ጊዜ ትላንትም ተናግሬያለሁ ይሄን ነገር። እሱ ነው ያው እንግዲህ እነሱ ድራማ ነው እየሰሩ ያሉት። ሀይሜ ራሱ ታውቃለች። እውነት በትላንቱ ቪዲዮ ይግባችሁ። በአንዴ እንዴት ታርቀን ተለያይተን አልተባብሎ በአንዴ እንዴት ቤቱን ለመቀበል ተከትላው ሄደች። እንዴትስ ደግሞ የሰጣትን ልብስ እንዴት በአንዴ ስጦታውን ለብሼ መጣው ብላ በቪዲዮ እንዴት ታውቃለች ማለት ነው። እሷም ታውቃለች። ስለዚህ ድራማ ነው ውዶች፣ የጨረቃ ፋሚሊዎች ራሳችሁን አታሳምሙ፣ አትጨናነቁ። የምር ነው የምላችሁ፣ ራሳችሁን አታሳምሙ። ያው መውደድና እንደ የሳቁ ቪዲዮ መስራት የተለየ ነው። ግን መጎዳት፣ ማሰብ፣ መጨነቁ ጥሩ አይደለም። እንደዛ እላችኋለሁ ማሮቼ፣ ፍቅሮቼ፣ ውዶቼ ትላለች ሀቢባ። እንኳን እኔ በጣም ነው ያሳቀኝ።